አብሰራ ገብርኤል ለማርያም ወይቤላ የሚለውን መዝሙር አወቃችሁ? ከሱ ከታች ላይ ያለው አንቀጽ ምንድነው የሚለው ወይም መስመር ሚካኤል መልአክ በክነፈ ጾራ መንጠላይተ ደመና ሰወራ የሚለው አንቀጹ በመሰረቱ ለእመቤታችን የሚነገር ሚካኤል መልአክ የሚባለው የእመቤታችን ጠባቂ ነው። ፍጥረታትን ፈጥሮ እግዚአብሔር ዓርብ የሰው ልጅን ከመፍጠሩ በፊት በቅዱስ ሚካኤል በክንፉ ሰሌዳ ላይ እመቤታችንን ስሎ እመቤታችንን አሳያቸው። ሚካኤል በክንፎቹ ጋረዳት እመቤታችንን ሳስቶ ማንም እንዳያያት። የእሳት መጋረጃዎች በሙሉ እመቤታችንን በቅዱስ ሚካኤል ክንፍ ላይ ያዩት በሙሉ ተጋረደች እኮ ለማለት ነው። ለዛ እኮ ነው ደራሲያኑ በሙሉ ስለ እመቤታችን ሲናገሩ ሰባቱ የእሳት መጋረጃ በየትኛው ጎንሽ ተዘረጋ? በቀኝሽ ነው በግራሽ? ከኋላሽ ነው ከፊትሽ? የሚሏት እኮ ለዛ ነው። ዛሬ አላወቅነው ይሆናል እንጂ ክርስቲያኖች ሙሴ ሲና ተራራ ላይ ወጥቶ ደጅ ሲጠና ሰባት የእሳት መጋረጃ ነበር አልፎ ሄደ። ያቺ መጋረጃ እመቤታችን ነው። ለዛ አይደል እንዴ ውዳሴ ማርያም ጸሎት ስናደርግ ለስላሴ ሰጊድን መስገድን የምታስተምሪላቸው የእሳት መጋረጃቸው አንቺ ነሽ የምትል? ወደ ቅድስት ስላሴ መግባት የሚፈልግ ክርስቶስን ማግኘት የሚፈልግ ማንም ቢኖር አልፎ የሚሄደው የትኛውን መጋረጃ ነው? እስቲ እመቤታችንን በሉ። እመቤታችን ናት መጋረጃው። እመቤታችን ናት የክርስቶስ መጋረጃ። እሱን የምትሸፍነው፣ እሱን የምትጋርደው፣ እሱን ለማወቅ ለሚሄዱ በሙሉ ደግሞ ማለፍ የሚጠበቅባቸው ነገር ቢኖር እመቤታችን ነው። እዚህ ፍጥረታቱ በሙሉ ስለማን ተፈጠሩ ይባል? ስለ እመቤታችን የተፈጠሩት። ስለ እመቤታችን ምክንያት ነው ይሄ በሙሉ ነገር የተገኘው። እኛ የተፈጠርነው ስለ እሷ ተብሎ ነው። እሷ ባትኖር ኖሮ፣ እሷ ተወለደች ባይባል ኖሮ፣ እሷ በአምላክ ሕሊና ታስባ ባትኖር ኖሮ የኛም መገኘት እንደዚህ ሁሉ እንቆቅልሽ ይሆን ነበር። ለዛ ነው ጌታችን ከዕለተ እሑድ አንስቶ እስከ ዓርብ የፈጠራቸው ፍጥረታት ላይ እመቤታችንን ፈልጎ የሚያጣት ማንም አይኖር። እሑድ ብትሄዱ በሰማይና በምድር ታገኟታላችሁ። ተሻግራችሁ ሰኞ ብትመጡ በውሃው ታገኟታላችሁ። ዛሬ እመቤታችን የተወለደችበት ቀን ላይ አንዱ ስለ እመቤታችን ከሚነሱ ነገሮች መካከል እመቤታችን ከተወለደች በኋላ ወይም እመቤታችን በእናቷ ማህፀን በነበረችበት ጊዜ ላይ በጣም መሰረታዊ ከሚነሱ ጥያቄዎች መካከል እመቤታችንን የቀደመው በደል ነበረባት ብለው የሚያነሱ አሉ። ክብር ይግባትና እመቤታችን ግን አልነበረባት። ሩቅ ሳንሄድ የምናስረዳው በስነ ፍጥረት እሑድ እግዚአብሔር አምላክ የፈጠረውን ውሃ ሰኞ ነው የከፈለው። እየሰማችሁ ሰኞ ነው የከፈለው። አንደኛውን እጅ ጠፈር አደረገው። አንደኛውን እጅ ከምድር ላይ ሰው መመላለስ ይችልበት ዘንድ ከታች አደረገው፣ ውቅያኖስ ባህር አደረገው። አንደኛውን ጠፈር ከሚባለው ሰማይ በላይ አደረገው። እንዲያውም መጽሐፈ ሄኖክ ሲናገር ወንዳ ወንድ ውሃን የሚለው ይሄኛው ነው። እየሰማችሁ እስቲ ወንዳ ወንድ ውሃ ጠፈርን ደግሞ ሴታ ሴት ውሃ ብሎ ነው የሚጠራው። ይሄንን ወንዳ ወንድ የተባለው ሃኖስ የሚባለውን ውሃ ባቢል በሚባል ንፋስ አሰሩ። እንደው ስነ ፍጥረቱን ብንተው ክርስቲያኖች ሃኖስ የሚባለው ውሃ እና ባቢል የሚባለው የታሰረበት ንፋስ እኮ ከስነ ፍጥረት ያለፈ ምስጢር ነው ያለው። ያ ውሃ ኦሪት ዘፍጥረት ምዕራፍ 6 ላይ ሰዎች በደል በበደሉበት ጊዜ ላይ ሰማይ ተከፍቶ የወረደው ውሃ ነው።